ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ ሁላችሁ ማለት ነው። እንግዲህ በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ኢትዮጵያ ሀገራችን ሰላም ያርግልን እላለሁ። እንግዲህ በመጨረሻ ያው ያሬድና ኃይሉ እንግዲህ በቁጥጥር ስር ውለዋል። በመጨረሻም እንግዲህ ስለ ሺም እንግዲህ ያለበት ቤት እንግዲህ ያው እነሱ ነበረ የጠቆሙት። ሲገቡ ግን ያው ብሩኬም እንግዲህ እሱን እንግዲህ ለመያዝ ነበረ እዛ የሄደ ማለት ነው። አላገኙትም። አሁን ከ10 ደቂቃ በኋላ ወጥተዋል ብሎ እንግዲህ ያው ወጥተዋል ማለት ነው። ቤተሰብ እንግዲህ ኤልሳና ዳግምን በጣም ያሳዝናሉ። ኤልሳም እንግዲህ ታግታለች። እንግዲህ አሁን ቀናት አስቆጠራለች። እስካሁን የት እንዳለችም የት እንደታገተችም አይታወቅም። እንግዲህ ስለ ኤልሳም እንግዲህ አክስቷ ፀሐይ ተናግራለች። ኤልሳ በጣም ከባድ ውስጥ እንዳለች እና ያው ራሷም እንደሚያማት እሷም ደግሞ ባላት እንግዲህ የእጅ ቀለበት ሳይቀር ነው አለች። እንግዲህ እየሸጠች እያሳከመቻት ማለት ነው። ያው ሸጣ ያው እሷ ለማዳን ማለት ነው። ግን የኤልሳ ህመም ያው ማይጨበጥ ነው አለች። ነገ ሌላ ቦታ ነው፣ ከነገ ወዲያ ሌላ ቦታ ነው። የተለያየ በቃ በሽታውም አይገኝም። እኔም በጣም ብዙ መስዋዕትነት ነው ለኤልሳ የከፈልኩት ብላለች ማለት ነው። እንግዲህ ፀሐይ ከዚህ በፊት የምትኖር ከነ ኤልሳ ጋርና ዳግም ነበረ ማለት ነው። ከዛ የባዕድ አምልኮ ቤት ውስጥ እንደሚያመልኩ ስታይ የአካባቢ ሰዎች እያገለሉኝ እያየሁ በየጊዜው ሲወጣ ምንም ነገር ሰዎች አይቀርቡኝም፣ ያገሉኛል። እና ሳየው ይሄ ነገር ምንም መጥፎ ውስጥ እንዳለው ሲገባኝ እኔም የራሴ የሆነ ሃይማኖት አሁን ይዣለሁ። እኔ እነ ዳግም እንግዲህ የእህቴ ልጆች ናቸው። አልፎ አልፎ ነው እየመጣሁ ማያቸው ብላለች ማለት ነው። እንግዲህ ዳግም በጣም ያሳዝናል። የኤልሳ ወንድም ያው ዳግም እንግዲህ የምትንከባከበው ኤልሳ ነበረች። ኤልሳ ደግሞ ያው እንደምታውቀው ታግታለች። የት እንዳደረሷትም አይታወቅም። ያሬድና ኃይሉ እንግዲህ እኛ ጋር ነበረች። ያው እሱ ሰው ስላለው መጥቶ ነው በራሱ ሰዎች ያስወሰዳት። የት እንዳደረሷት እኛ የምናውቀው ነገር የለም ብሎ ደላላዎች እንግዲህ ተናግረዋል። ያሬድና ኃይሉ ማለት ነው። ያው ደላላ ናቸው እና እንግዲህ ቆምላቸው ያው እሱ ትዕዛዝ ይሰጣል። እኛ በአካልም አንድ ቀንም አይተነው አናቅም። ሁሉም ነገር በስልክ ነው እንጂ እኛ በአካል አይተነው አናቅም ብለዋል ማለት ነው። ደላላዎች ማለት ነው። ለምሳሌ ኃይሉና ያሬድ እና በጣም የሚገርም ነገር ነው ቤተሰብ ማለት ነው። እና እንግዲህ ያው ኤልሳ በጣም ታሳዝናለች። እንግዲህ አክስቷ እንደተናገረች ከሆነ በጣም ያው እንደታመመች እንደሚያማት እሷም እንግዲህ በእሷ ብዙ ፈተናና መከራ እንዳየች የገዛ ወንድሟ ራሱ እንግዲህ በዚህ በባዕድ አምልኮ እንደሆነ አይኑ እንደጠፋ በሱ ምክንያት እንደሆነ እና ቁምላቸው የሚባል ሰውየው ደግሞ ፀሐይ ተናግራለች። ስለ ቁምላቸው ራሱ እሱ በጣም ኃይለኛ ሰው ነው። ይህ ሁላ የሚያደርግ እሱ ነው። በጣም ከባድ ሰው ነው። ቀላል ሰው አይባልም ብላለች። እንግዲህ ስለ ቁምላቸውም ተናግራለች ፀሐይ ማለት ነው። እና ቤተሰብ እንግዲህ ብሩክም እንግዲህ ጀግናው እነሱን እንግዲህ እስካሁን ድረስ ያው ኤልሳ እያፈላለገ ይገኛል። እንግዲህ ኤልሳን ፍለጋ ላይ ነው እስካሁን ድረስ ማለት ነው። ያው ዞሮ ዞሮ ብሩክ እጅ ላይ መግባቱ አይቀርም። ብሩክም እንግዲህ ኤልሳን ያገኛታል። ያው እሱ አንድ ነገር እስከ ጥግ ድረስ ነው የሚሰራ። በጣም ጀግናና እንግዲህ በጣም ጠንካራ ወጣት ነው ማለት ነው። እንግዲህ ተግቶ ነው የሚሰራ። ያኔ ይተጋል። በጣም ነው እንደምታውቁት በጣም መልካምና ቅን ሰው ነው። ያው እሱ ራሱ መስዋዕትነት እንግዲህ ከፍሎ ነው እንግዲህ ሌሎች እንግዲህ ካሉበት ስቃይና መከራ እንግዲህ የሚያስወጣ
እንግዲህ ወንጀለኞቹም እነዚህ የባዕድ አምልኮ የሚያመልኩ ሰዎች፣ በየቦታው ሰው የሚያገቱ ሰዎች እንግዲህ በያሉበት ቦታ እያወጣ እንግዲህ ለሕግ ያቀርባል ማለት ነው። እና ብሩኬ በጣም ጀግና ነው እላችኋለሁ። እንግዲህ ከክፉ ነገር ይጠብቀው። እንደሱም ደግሞ የሚሰሩ በጣም ጀግና ጀግናውን ወንድሞች አሉ ማለት ነው። ያው ታውቃላችሁ እንደዚህ የባዕድ አምልኮ የሚያመልኩ ሰዎች ለሀገራችንም ምንም የሚጠቅሙት ነገር የለም። እየተስፋፋ ነው የሚሄድ። ያው ባለፈ ዳግም እንደተናገረው በዘር ነው አለመሄድ። እኛ ሀያታችን ነበረ እንዲህ አይነት ነገር ከሀያቶቻችን የወረስነው ነው ብለዋል። እንግዲህ ታውቃላችሁና ከቤተሰብ ወደ ሌላ ቤተሰብ እየተስፋፋ ሲሄድ ማለት ነው አገሪቷ ወደ ሌላ ነገር ነው እንግዲህ ወደ መጥፎ ውስጥ ነው። በዛ ላይ ደግሞ እንደዚህ የባዕድ አምልኮ የሚያመልኩ ሰዎች በጣም ብዙ ሰው ነው የሚያጠፉት ማለት ነው። በጣም ብዙ ሰው ችግር ውስጥ ነው የሚገባው። በጣም ከባድ ነው ማለት ነው። እና እንደዚህ አይነት እንግዲህ ሁላችንም ይጠብቀን ሀገራችንን ከእንደዚህ አይነት ሰዎች እንግዲህ ይጠብቃት ላለው ቤተሰብ እና ከባድ ነገር ነው እንግዲህ ያው ኤልሳም ያለው ነገር ኤልሳ አሁን ከነሱ ጋር አይደለም የምትኖር ያው የመጣች ነው የምታይ እና ዳግም በጣም ያሳዝናል። እንግዲህ ዳግም ደህና የምትንከባከበው ኤልሳ ነበረች። ያው የሚያስፈልገው አብርሃም ይዛ የምትወጣ ሁሉም ነገር ታውቃላችሁ። እንኳን አይነ ስውር ሆኖ አንድ ሰው ለሰው መድኃኒት ነው ማለት ነው። እና ዳግም ደግሞ እንደምታውቁ መንቀሳቀስ ምን ማለት አለ ሰው አይችልም። ግዴታ ሰው ያስፈልጋል። ሰው ደግሞ የራሳቸው ሰው መሆን ካልሆነ በስተቀር አንድ ሁለት ቀን ሰው ሌላ ባዕዳ ሰው ከሆነ ወይም ደግሞ ሌላ ሰው ከሆነ ይሰለቻል። አንድ ሁለት ሶስት ቀን አብሯችሁ ቢሆን ከዛ በኋላ አብራችሁ ሊሆን አይችልም። እህት ግን እህት ናት። እንግዲህ ያው አንድ እህት ነው ያለችው እና ዳግምን በጣም እንግዲህ ተጨናንቋል። ያው እሷ ነበረች አንድ እህቴ፣ እሷ ናት ሁሉም ነገር የምታረግልኝ የነበረ። አሁን ይሄው እኔም እንደዚህ ሆኜ ቁጭ ብዬ ያለው ብሎ በጣም ያሳዝናል። ያው እንግዲህ ብሩኬ ባለው በተቻለው አቅም ትብብር እያደረገለት ይገኛል። ያው አሁንም ኤልሳ ፍለጋ ላይ ነው እንግዲህ ብሩክ ማለት ነው። እድሜና ጤና ይስጣውና በጣም ከባድ ነው ቤተሰብ ማለት ነው። እና እንግዲህ ስለሽ የሚባለው ሰውየው እንግዲህ ከ10 ደቂቃ አሁን ነበረ 10 ደቂቃ ይሆነዋል ከወጣ ብሎ እንግዲህ ብሩኬ ደህና ተጠቁሞ ያለበት ቦታ ሲሄድ አላገኘውም ማለት ነው። እና ያው ደላሎች ቤቱ ድረስ በመሄድ እንግዲህ ቤቱ ነበረ ያሳዩት። ሲገቡ ግን ያልጠበቁት ነገር ሌላ ሴት ነው ያገኙት ማለት ነው። እና እሱ አሁን ነበረ ወጥቷል ብላለች ማለት ነው። እና ቤተሰብ በጣም በጣም ከባድ ነው ማለት ነው። እንግዲህ ብሩኬ ወንጀለኞቹን እንግዲህ በየቦታው እየገባ እየለቃቀመ እያወጣቸው ይገኛል። እንግዲህ እሱም ከክፉ ነገር ይጠብቀው ላለው እና በጣም ከባድ ነው። እነዚህ የባዕድ አምልኮ የሚሰሩ ሰዎች ቀላል ሰው አይደሉም። ሰው ሁላ ነው እንግዲህ በጣም ከፍተኛ ችግር የሚያደርሱበት ቀላል አይደለም። እንደዚህ አይነት ሰዎች የሚሰሩ ሰዎች እና እንግዲህ ዳግም እንግዲህ ስለ ባዕድ አምልኮ እያንዳንዱ ተናግረዋል። ቡና እንኳን አንድ ቀን ሳይፈላ ከዋለ በቃ እኛ ላይ በጣም ብዙ ተጽዕኖ ይደርስብናል ብለዋል ማለት ነው። እንግዲህ አስቡ፣ በየቀኑ ቡና እየዘረጉ ቡና ቁርስ እያቀረቡ የተለያየ ነገር እያቀረቡ እንግዲህ በየቀኑ እያመለኩ የሚውሉ እንግዲህ የባዕድ አምልኮ የሚሰሩ ሰዎች አሉና እንግዲህ ዳግም ከዚህ ውስጥም እንግዲህ እንዴት አድርጎ እንደሚወጣና እንዴት እንደሆነ እንግዲህ ከብሩኬ ጋር ተነጋግረዋል ማለት ነው። እና ያው እኔም በዚህ ምክንያት ነው አይኔን ያጣሁ ነው ያለ። አይኔ ያጥቻለሁ ብለዋል። ያው ፀሐይም እንግዲህ ተናግራለች። ምን እናድርግ? ምንም ማድረግ አይቻልም። ቤተሰብ ነው። እንዴት ብዬ እኔ አሁን ቤተሰብ ጥያቸውን ብሄድ ራሱ አያስችላችሁም። ምን ላድርግ? ይሄ እነሱ የሚያደርጉት ነገር አግባብ እንዳልሆነ አውቃለሁ። ግን ዳግምና ኤልሳ ግን እዚህ ውስጥ እንደገቡና ያው መውጫ በቃ መውጣት ራሱ ከባድ እንደሆነ ያው ፀሐይ ተናግራለች ማለት ነው። እና ያው እሷ ቶሎ ብላ ወጥታለች ማለት ነው ፀሐይ።
ከነሱ ቤት ወጥታ እሷ የምትኖር ሌላ ሰፈር ነው፣ ግን አልፎ አልፎ እየመጣች ትጠይቃቸዋለች፣ ዳግምና ኤልሳ ማለት ነው። እና ኤልሳ ደግሞ እንደነገርኳቸው ቤተሰብ በጣም ታሳዝናለች። እንግዲህ አይምሮዋ ራሱ ጤነኛ እንዳልሆነች ሁሉም ነገር ተናግራለች። አሁን እሷም ደግሞ እንግዲህ ይኸው ቀናት አስቆጥራለች። የት ወስቶ እንዳገቷት አይታወቅም። እንግዲህ ብሩኬም ያው ኤልሳ ፍለጋ ላይ ነው። ቁምላቸው የሚባልም ሰውየው ከባድ ሰው እንደሆነ ፀሐይ ተናግራለች። እና ያው ቁምላቸው ይሆናል ያሸሻት ማለት ነው። ያው ያሸሻት። በዛ ላይ ደግሞ ዳግም ተናግሯል። ስልክ እየደወሉ እያስፈራሩኝ ነው። አንድ ሰው እኔ ለማገዝ ግቢ ሲገባ ራሱ ለምንድን ነው የመጣው? ምን ይሰራል ይሄ ሰው ካጠገብ ብሎ ይሉኛል አለ እና ብዙ ተጽዕኖ ያደርሱብኛል። እህቴም ደግሞ እንግዲህ በእነሱ እጅ ገብታለች። የደወሉ እህትን እንገላታለን እያሉ ያስፈራሩኛል በማለትም እንግዲህ ዳግም ያለው ነገር እንግዲህ ለብሩክ ተናግረዋል። ቤተሰብ በጣም ያሳዝናል እና ያለንበት ዘመን በጣም ከባድ ጊዜ ነው እና ከእንደዚህ አይነት ሁላችንም የጠብቀን። እንደዚህ አይነት የባዕድ አምልኮ የሚሰሩ ሰዎች ከሀገራችን ላይ ያውጣቸው ላለው ያውጣልን ነቅሎ ማለት ነው እና ያው እነ ብሩኬም ቀን ከሌሊት ሳይሉ ራሳቸው መስዋዕትነት እያደረጉ ወንጀለኞች በያሉበት ቦታ እንግዲህ እያደኑ እያወጡ እንግዲህ ለሕግ ያቀርባሉ ማለት ነው እና ይሄ ቀላል አይደለም ማለት ነው። በዛ ላይ እነሱ በጣም ይራባሉ፣ ያኔ በጣም ይባዛሉ። በጣም ያው እየተስፋፋ ነገሩ እየተስፋፋ ይሄዳል። ያው እነሱ ሀገራችን ላይ እንዲህ አይነት ነገር መጥፋት አለበት፣ እየተስፋፋ ከሄደ በኋላ ለትውልድም ጥሩ አይደለም በማለትም ያው እነሱ እንግዲህ ነብሩ ያው ደፋ ቀና ቀን ከሌሊት ሳይሉ ራሳቸው መስዋዕት እያደረጉ እየሰሩ ይገኛሉ። እንግዲህ ብሩክ ጀግና ወጣት ያው ለዘሌ ቀኝ እጅ ማለት ነው። ያው በጣም ከባድ ስራ ነው እነሱ የሚሰሩት ማለት ነው። ቀላል ስራ አይደለም። ቤተሰብ እንግዲህ ከክፉ ነገር ይጠብቃቸው፣ እኛም ከእንደዚህ ይጠብቀን። እንግዲህ ሁላችሁም እንግዲህ ከልብ አመሰግናለሁ ስለምታበረታቱኝ፣ ሀሳብ አስተያየት ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነት ላይክ እያረጋችሁ ለፉ ቤተሰብ ያልሆናችሁ ቤተሰብ ሆኖ በቅንነትና በመልካምነት ሰላማችሁ ይብዛልኝ ሁላችሁም ማለት ነው። አመሰግናለሁ።